ጋይስ እንደማመጥ ብዙ ወንዶች ሃይሚን እናፈቅራለን ብሎ መጥቶ ነበር። ሃይሚን ለማንም መልስ ሰጥታ አታውቅም። ብሩኬ ለምንድን ነው የሚሄደው? ፈልጎ ነው የሚሄደው። ከሄደ ፈልጎ ነው የሚሄደው። ሃይሚ ብዙ ጊዜ ወንዶች መጥቶ ነበር። አንድ ጊዜም ሄዳ መልስም ሰጥታ አታውቅም። ምንም አንድ ጥያቄ መልስ ሰጥታ አታውቅም። እሱ ለምንድን ነው የሚሄደው? ለፕራንክ ነው ያመጣው። ከራስ ግን በቃ እሷ ሁሉ ቪዲዮ ትሰራለች፣ ድራማ ትሰራለች፣ ብዙ ነገር ትሰራለች። እንደምን ይሄ ነው ደግሞ እንደዛ የምታወሩት እናንተ ደግሞ እንደዚህ ነገር። እግዚአብሔርም ብሩኬ ከሄዳ ፈልጎ ነው የምሬን። ሃይሚ አንድ ቀን ራሱ አፈቅራለሁ ብሎ የመጣ ሰው መልስ ሰጥታ አታውቅም። እስቲ መልስ የሰጠችው መልሱ። ለአንድ ሰው አፈቅራለሁ ብሎ ወንድ መጥቷል። ብዙ ወንዶች መልስ ሰጥታ ታውቃለች። እስቲ መልሱ። አታውቅም። እና ብሩኬ ከሄዳ እሱ ፈልጎ ነው የሚሄደው። ልጅቷ ካሜራ ደብቃ ነው የመጣችው እየተባለ ምንም ታድርግ ሃይሚ አፈቅራለሁ ካለ ራሱ አንድ ቀን እኮ ለአንቺ እኮ ጥሩ ስሜት እየተሰማኝ ነው ሲል እኮ ነው ዳኒ ሮስት ነው ምናምን አንዴ ገልብጣ ሄዳ ሁለተኛ ስልኩን የዘገችው ማለት ነው። ካወቃችሁ ማወቅ አለባችሁ። ይሄ ነው ለምን እንደ ሃይሚ ቆፍጠን ብሎ መሄድ የለበትም። የትም ስጠራ መሄድ የለበትም። ብሩኬ ራሱ የሚያስከብረው አሁን እኮ ሳኔ እሱ ስለዘጋ እኮ ነው በጓደኛው እየመጣች ያለችው። አውቃ ነው በጓደኛ በምንም ትምጣ በሃይሚ በስንት ሰው የመጣ ነበር። ስንት ሰው የመጣት ነበር። አንድ ቀን እኮ መልስ ሰጥታ መታየቅም እኔን አፈቀርኩ አትይም ሚነትም ዝም ነው የምትለው አይደለ? ልክ እንደሷ ተከብሮ ቁጭ ማለት ነው። እሱ ወንድነት ማለት ይሄ ነው። እየጠራ ሁሉ ጋር ሄዶ ከሱ ጋር ከተጃጃለ እሱ ሰው ምን ይላል? ሰኒዬ ውዴ እኛ ደግሞ አሁን የምንለው ስራ ነው ከምንል ይችል መረገጥ አለባት። እኛ መቃጠል የለብንም። እናንተ ደግሞ ዝሙት ስራ ልጅቷ መረገጥ አለባት ነው በቃ። እነሱን ስለሚሉት አንበል። ኖ እሷ እያለች ማራሚን ተረዱኝ ሃይሚ ተለያይትና አንቺ ውሰጅ እንበላት ነው እንዴ ፈለገችው? እቺ ሶስት ቄስ ሆዷ ላይ ብቻ 3 ሆድ ይዛ ነው የመጣችው። ፈጣሪ ሰኒ አሁን ኦኬ፣ በምንድን ነው የምናስቆማት? እስቲ ኖ እናንተ አታጨብጭቡ። ወይኔ ነገ ብሩኬ ይዛ ትመጣለች፣ ወይኔ እንደዛ ተፈጠረ፣ ወይኔ ነው ምናምን እንደዛ አታውሩ። ሲነግራት ያለበት ወሬ ምንድን ነው? ሃይሚ አንድ ሰው አፈቅራለሁ ብለው ሲመጣ አንድ ቀን መታም ለምንድን ነው ብላ ጠይቃ አታውቅም። ብሩኬም ልክ እንደ ሃይሚ ቆፍጠን ቀብረር ማለት አለበት። ገባሽ? መልስ ሰጥታ አታውቅም። ሃይሚ አፈቀራ ወለ ተፈቀረ ሃይሚ አያገባትም፣ አትጠይቅም፣ መልስ አትመልስም። ገባሽ? ብሩኬ ደግሞ የተጠራበት ሁሉ ቦታ ከሄዳ እሱ ነው ራሱን ይረካሽ እያደረገ ያለው አይደለ? የሱ እምነት ቦታ ሄዶ መምጣት ምን ትርጉም አለ? አሁን ሄዶ አታወሩ እናንተ። አሁን ሳይፈር ገተነሽ ነው እምነት ጋር ትሄጃለሽ። ምን ሆነሽ ነው? እኛ የምናወራው ሌላ፣ አንቺም ነገር ትሄጃለሽ። እንደ በእግዚአብሔር አማታ ለሁሉም የሚያቃጥለን ገና እኮ እሱ ይሄድ አልታወቀም ነው ይሄድ አይደለም። እናንተ ስለስላወራችሁ እና አሁን እኮ ያወራነው እኮ ብሩኬ ሳይሆን አሁን እዚህ ብሩኬም ነገ ይሄዳል ተብሎ የተባለው ወሬ እዚሁ ነው። ብሩኬ አልሄደም፣ ብሩኬ ይሄዳል አላለም። እና አታው ሌላ ነገር ልጅቷ ትረገጥ ካላስ ልጅቷን ሪፖርት አድርጓትና ያዘጓት ቻይናሏን እንዳይቀሰቀስ አድርጓት እንጂ ፊሴ ራሱ አውቆ ነው ካሜራን ያስደበቀው። አውቆ ነው ሲጀመር። ፊሴ አላወቀም አትብል። ፊሴ ራሱ ጠንቅቆ ያውቃል። አውቆ ነው በቃ እሱ ጥሩ ሰው ነው ሲሉ ምንም አላለም ምናምን አላለም። እንደዛ እንዲሉ ፈልጎ ነው እንጂ ካሜራ ደብቃ ጠበቀች። አረባክ ቤካን ይቀርጽ ቀረጣውን ቤት ኧረ ዝም በሉ ይቅርታ። አሁን ታዲያ እናንተም ስራ ነው እያላችሁ ነው። ፊሴ ካወቀ ታዲያ ለምን እናንተ ምንድን ነው የምታወሩት? በእናታችሁ ስራ ነው አትበሉ። በእናታችሁ ስራ እናንተ ስራ ነው ብላችሁ ለእናንተ ማን ነው የተናገረው? አስታፍ ቀባጣ በቃ ማማት ልገባ ነው። ከእንግዲህ ጭቅጭቅ አንፈልግም። እነሱ አመት በዓል ሲመጣና የሆነ ሃይሚ ትንሽ ነገር ወይ 300 ወይ የሆነ ነገር ሲደርስ ጭቅጭቅም እያመጣሉ። አድርሱ አስገቡ ይላል። ከዛ ከገባች በኋላ ጭቅጭቅ በገዛ እጃችን እኮ ነው። እግዚአብሔርታችን ለምናወጣ እዚህ ራሱ ማለት ነው። ይሄ ነገር እየሰማክ ከሆነ ዜሮ ትገባለህ፣ መልሼ ዜሮ ትገባለህ። አትጃጃል ጅለቶን የራስህ ሚስት ይዘ ከሷ ጋር መሆን ከፈለክ ሃይሚ ብሩኬ እያልክ አትምጣ። እጭ እንግዲህ
ትችላላችሁ አይደል? ሁሉም ራሱን ችሎ አይሰራም እንዴ? ምንድነው ችግራችሁ? እኔ እኮ ግራ ነው የሚያጋቡኝ እግዚአብሔርን። አንድ ሆኖ ሰው ሲመጣ ደስ ብሎን ደግሞ ስንቀበል ሁሉም ኦዲየንስ እልል ብሎ ሲቀበል እየመጡ እንደ ሴጣን ይበጣበጣሉ። መድኃኒዓለም ህይወታቸው እኔ የምነግራችሁ አሁን የሚታወሩን ነገር የሚታወሩ ማለት ነው። ልክ እንደ ሃይሚ ብሩኬ ቆፍጠን ቀብረር፣ እንደ ወንድ ቆፍጠን ቀብረር መሆን አለበት። ገባሽ አይደለ? የተጠራበት ቦታ ሁሉ ሉክ ማሆን የለበትም። ለምንድን ነው እንደዚህ ያልኩት? ሃይሚ ብዙ ጊዜ የፍቅር ጥያቄ ተጠይቃ ታውቃለች፣ ግን አንድ ቀን መልስ ሰጥታ አታውቅም። በቃ መልስ ሰጥታለች። ራሱን ማስከበር ያለበት ራሱ ነው። በቃ ብሩኬ ራሱ ነው ማስከበር ያለበት። ራሱ ነው ማስከበር። ምንም እንዳጠሪኝ ለፕራንክ ነው ያመጣውሽ፣ ለስራ ነው ያመጣውሽ። ያኔ ሃይሚን እኔ ተጣልተን ነበር፣ አሁን ታርቀናል፣ ውጪ ከህይወቴ ብሎ ነግሯል። መሄድ የለበትም። እሷ ደግሞ ብዙ ጊዜ ለወንድ እየሰራች ነው ያለችው። ከማንም ጋር አልጋ ስራ ነው የምትሰራው። ፕራንኳ ስራ ሁሉ ነገር አልጋ ነው የምትሰራው። ከሌላም እንትን ልትሆን ትችላለች እቺ ሸይጣን ማለት ነው። እናንተ ደግሞ የእሷ ነገር አታወሩ። ሪፖርት አድርጓትና አዘግ። ብሩኬ ይሄዳል። አህያ ላይ እያስቀመጡ መልቀቅ ነው። አህያ ላይ ቆሻሻ ላይ እያስቀመጡ ሰንዱፋን እየበላች አስጨንቋት ማለት ነው። ቤቷን ሪፖርት እያደረጋችሁ ሊቀቋት ማለት ነው። በቃ እንደዛ ነው። ብሩኬም ቢሆን ራስህን አስከብር። ከእንግዲህ ወዲህ ህይወት ሁሉም ሰው ደስተኛ ነው። ሁሉም በፊት የተበታተነ ኦዲየንስ እንዳለ ተሰብስቦ በፍቅር እየተቀበሏችሁ ነው። ስለዚህ ራሳችሁን ማስከበር ያለባችሁ ራሳችሁ ናችሁ። እኛ ጭቅጭቅ ሰልችቶናል። እግዚአብሔር ሁላችን እያንዳንዳችሁ ራስሽ ነሽ። ሃይሜ ራስሽ የምታስከብሪ ራስሽ ነሽ። ብሩኬ ጋር የመጣው ውሰጂ ምናምን አትበይ። አጋጭተሽ ሊቀቂያት ማለት ነው። በየሆነ ነገር እንትን በዘነዘና ጭንቅላቷን በያት። በዘነዘና ወይ በቢለዋ አንገቷን እሷም ጋር መድረስ የለባትም እንጂ ልጅ ሳሚ ራሱን ይሄንን ነገር ያመጣው አይደል? እንዳመጣው ደግሞ ራሱ መመለስ አለባት። ከሃይሚ ጋር ምንም የሚያገናኛት የለም። ከሃይሚ ጋር እሷ አላመጣችውም። ራሷ እንዳመጣት አንጠልጥሎ ራሱ ነው የሚያገናኘው። ሁለተኛ ምን አገባ ብሩኬ? መገናኘት የለበት። የተጠራበት ቦታ ኩልኩልኩልኩ ብሎ መሄድ እኮ የለበትም። ገባሽ አይደል? ለምን ሃይሚ ብዙ ወንዶች አፈቅራለሁ እና ፈቅርሻለን ብሎ ያውቃል፣ ግን ለአንድ ሰው መልስ ሰጥታ አታውቅም። ግን ብሩኬ ለምንድን ነው መልስ የሚሰጠው? እኔ ግራ እኮ ነው የሚያገባኝ። ብሩኬ ራሱ ማለት ነው ለምን መልስ ትሰጣለህ? አሁን ከብሩኬ አልመጣም ልጅ ሳሚ። ብሩኬ ነገ እናያለን የሚመጣው ነገር። አልመጣም እኮ እውነቱን እናወራው። አሁን እኮ ሁለተኛ እንዳይመጣ እኮ ማስጠንቀቂያ ነው ማስተላለፋን። ሁሉም የራሱን ሀሳብ ይስጥ። በቃኛ ጭቅጭቅ አንፈልግ። ራሱ አይዲያ የፈለገችውን ሰው አንፈልግም። እችሊ ድጋሜ እንድናያትም አንፈልግም። በራሷ አይዲያ የፈለገችውን ሰው ይዛ